ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተም በዓለም ዳርቻ የምትኖሩ የሰው ዘር በሙሉ ሰላማችሁ ይብዛልኝ። ቤተሰቦቼ በመላው ዓለም የምትኖሩ ሁሉ ሰላም ይብዛላችሁ። ክፉ ነገር አርቆ ዓለምን በሙሉ ሰላም ያድርግልን ቤተሰቦቼ እያልኩኝ ዛሬ ለጤናችን ጠቃሚ የሆነ ምግብ ነው የሰራሁት። እናም ይህንን ምግብ እንግዲህ ከዚህ ቪዲዮ ቀጥሎ ግብአቶቹ ምን ምን ናቸው የሚለውን ተከታትላችሁ ትላለሁኝ። እጅግ በጣም አሪፍ የሆነ ምግብ ነው ማለት ነው ቤተሰቦች። እንግዲህ እዚህ ጋር ሎሚም እያረኩበት ነው። ሎሚውን ጨምቄ እንደገና ለብቻውም ጨምቃችሁ ማድረግ ትችላላችሁኝ። እንደ ጁስ እንትን አድርጋችሁ ማለት ነው። እኔ እንደዚህ አድርጌ ዘይት፣ የወይራ ዘይት ትንሽ እየጨመርኩኝ እንግዲህ ይህ ምግብ የሚገርም ገንቢ እና ጤና የሚከላከል የሆነ ምግብ ነው ቤተሰቦቼ። ቀጣይ እንግዲህ ይህንን ቪዲዮ ከዚህ ቪዲዮ ቀጥሎ ወደ ቪዲዮ ወስዳችኋለሁኝ ማለት ነው። በዚህ አይነት መንገድ ተከታተሉ ትላለሁኝ። ቀጣይ ወደ ጤናችን ጠቃሚ ምግቦች ነው የምሰራው ዛሬ ቤተሰቦቼ። ይህንን የጤናችንን የሚጠቅም ምግብ ለመስራት እንግዲህ ሽንኩርት ልጬ አቅርቤ በዚህ መልኩ እየከተፍኩኝ ነው ማለት ነው ሽንኩርቱን በመጀመሪያ። ከዛም ሌላ ግብአቶችን እንዴት ነው ምን አይነት ምግብ ቢሆን ነው የሚለውን ተከታተሉ። ምክንያቱም በዘይት የተጠባበሱ ሽንኩርቱን በዘይት ዲብና አድርጋችሁ እያቆላላችሁ ከምበሉ እንደዚህ ፈጣን የሆነ ምግብ ለቶሎ የሚደርስ እናንተም ጊዜያችሁን የማይፈጅባችሁ ምግቦች እንደዚህ ቦይልኝ የሆኑ የበሳሰሉ ነገሮች በእንፋሎት ትንሽ በሰል አድርጋችሁ ሽንኩርቱንም እንደዚሁ በጥሬው ስበሉ ጤናችንን የተጠበቀ ይሆናል ማለት ነው። እና በዚህ በአመጋገባችሁ እርጅናም ሆነ በቃ ያላስፈላጊ ነገር ዋናው ምግብ ነው መብላት ማለት ነው። ፊታችሁ አይበላሽም ጥርት ይላልና እንደዚህ አይነቶችን ነገሮች በቀላሉ በቤታችሁ ሰርታችሁ መብላት ትችላላችሁ። እንግዲህ ሽንኩርቱን እየከተፍኩ ነው። ሌላውንም ከዚህ ቀጥሎ የምታዩት ይሆናል ቤተሰቦቼ። ቪዲዮውን እዩት ማለት ነው። ግብአቶቹ ብዙ አይነት ነገሮች ስለሆነ የምጨምርባቸው እናም ሽንኩርቴን እንደዚህ ከትፋለሁኝ። ከከተፍኩም በኋላ እንዴት ነው የሚቀላቀሉት የሚለውን ተከታተሉ በአክብሮት ጠይቃለሁኝ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው ቤተሰቦቼ። እናም በዚህ መልኩ እንግዲህ ጎድጓዳ ሰሃን እዚህ ጋር አቅርቤ ያለው ሽንኩርቱን ከከተፍኩ በኋላ ማለት ነው ወደ እንትኑ ሰሃን ላይ አድርጋለሁ። ጎድጓዳ ሰሃኑ ላይ አድርገዋለሁ ሽንኩርቱን። እንደምታዩት መክተፊያ ደግሞ ስትጠቀሙ ይሄ የእንጨት መክተፊያን ተጠቀሙ ማለት ነው። ይሄ ፕላስቲክ መክተፊያ ኔንስታን የሆነ መጥበሻ ምናምን በዛ አትስሩ ማለት ነው፣ በሽታ ያመጣሉና መክተፊያውንም ፕላስቲክ መክተፊያ ባትጠቀሙ ላለሁኝ ቤተሰቦቼ። እና በዚህ መልኩ እንግዲህ ቃሪያም በዛ ያሉ ቃሪያዎች አቅርቤ ያለሁኝ። ቃሪያን በዚህ መልኩ ከተፍ ጎረድ ነገር አረገዋለሁኝ በዚህ መልኩ ማለት ነው። እንግዲህ ቃሪያውን ደግሞ ከተፍኩኝ በኋላ አሁንም እዚሁ ላይ ጨምረዋለሁ ማለት ነው። ምክንያቱም በአንድ ነው የሚጨመሩት እዚህ ላይ በቃ እንደምታዩት ሽንኩርቱም በዛ ያለ ነው። ያው እዚህ ጋር ደግሞ ካሮትና ዝኩኔም ይሄንን አሁን በሰል አድርጌው ቦይልኝ ሆነ በዘይት ምንም ያልተጠበሰ መጨረሻ ላይ ዘይት እነዚህ ኩላ ላይ
አደባልቆ የወይራ ዘይት ጤናማ የሆነውን ዘይት እንደዛ አድርጎ መብላት ነው ሀሪፉ ማለት ነው። እና በዚህ መልኩ ይሄ የምከትፈው ዝኩኒ ካሮት ነው። እነዚህን በዚህ መልኩ ሁለት ካሮት እንትኑን ሁለት አድርጌ ከተፍኩኝ ማለት ነው። በዚህ መልኩ እነዚህንም ወደዚህ ጎድጓዳ ሳህን ላይ ጨምረዋለሁ። ትኩሱ እንዲወጣ ነው ትንፋሎቱ አያችሁት? አያምርም? እንደዚህ ራሱ ብበሉት ዘይትም ከሌላችሁ እንዲሁም ጨው ትንሽ አርጋችሁ ሎሚ ያለ ዘይትም መብላት ይቻላል ማለት ነው። እንግዲህ እዚህ ጋርም እንትንም ተጠቅሜያለሁ ማለት ነው። ይሄ ብሮኮሊም ሀሪፍ ነው። እሱም በየጊዜው እንደዚህ በወይልኛ አድርግና እንደዚህ እጠቀመዋለሁ ማለት ነው። እንግዲህ ብሮኮሊ እኛ ቤት አይጠፋም ማለት ነው። ሁሌም አለ ማለት ነው። እናም በዚህ መልኩ ይሄን ትንሽ ከተፍ አድርገዋለሁኝ። ይሄንንም አነሳ አድርጌ ማለት ነው። እናም እንደምታዩት በጣም ሀሪፍ የሆነ እንትን ነው ብሮኮሊው ማለት ነው። እንግዲህ እንደምታዩት በዚህ አይነት መንገድ ከተፍ አድርገዋለሁኝ። ወደዚህ ጨምራለሁ ማለት ነው። ወደ ጎድጓዳ ሳህኑ አሁንም ይሄንን ጨመርኩበት። እንደምታዩት ነው ጎድጓዳ ሳህኑ ላይ ካሮቷ እንዲት የቀረች ነበረኝ እዚህ ጋር ሰላየት ማለት ነው። እሷንም ከተፍኳት ጨመርኩኝ ማለት ነው። ቤተሰቦቼ እንግዲህ እንደምታዩት እዚህ ጋር ደግሞ ነጭ ሽንኩርትም ስለምጨምርበት እንደዚህ ደቀቅ አድርጌ እጨምራለሁ። ነጭ ሽንኩርቷን አርቅቄ ማለት ነው። በዚህ መልኩ ደቀቅ አድርጌ ከትፌ ነጭ ሽንኩርቱም ሳላበዛ እሷንም እጨምርበታለሁ ማለት ነው። ከተፍኩኝ እንግዲህ እዚህ ጋር እንደምታዩት ነው። እንደምታዩት ሁሉም ግብአቶች እዚህ ጋር አርጌዋለሁኝ ከትፌ ማለት ነው። አያምርም? ምንም ነገር ገና እንትን አልተጨመረበትም ማለት ነው። እዚህ ጋር ደግሞ እንግዲህ ግሪን ፒስ ማለት ነው። ግሪን አረንጓዴ አይነት አተር የሚለው ግሪን ፒስ እሱንም አብስዬ ማለት ነው እንትን አድርጌው ነው ቦይሊኝ አድርጌ እሱንም ስለምጨምርበት እንግዲህ በዚህ መልኩ ነጭ ሽንኩርቴን እየከተፍኩኝ ነው ማለት ነው። ደቀቅ አረጋታለሁ። ከዛም አደቀኩኝ በኋላ ማለት ነው ወደ እንትኑ ጨምራለሁኝ። ወደ ዝውውር ሳህኑ ላይ በአጠቃላይ ጨምራለሁ ሁሉንም ግብአቶች ማለት ነው። በዚህ መልኩ ደቀቅ አረጋታለሁ። በመፍጫ ከምፈጨው እንደዚህ ትንሽ ስለሆነ በዚህ አይነት ከተፍኳት በቢላው ማለት ነው። በዚህ መልኩ ከከተፍኩኝ በኋላ እንግዲህ እንደምታዩት ይበቃታል። አሁን ጨርሻለሁ ነጭ ሽንኩርቷን ማለት ነው። ከዛም በኋላ እንግዲህ ብሎስር ይሄ የወይም የድንብላል ቅጠል ማለት ነው። ብሮሰሊ ነው ስሙ አያዘኝም። በእኛ ሀገር የድንብላል ቅጠሉ ማለት ነው። ይሄም ለሰላጣ ዋና ግብአት አጣፋጭ ነው። ሰላጣውን በዚህ መልኩ ከተፍኩኝ መክስ ማድረግ ነው።